ኢንቨስትመንት ለኢትዮጵያ በጣም ያስፈልጋል። በተለይ አሁን የውጭ ኢንቨስትመንት ኢትዮጵያ ውስጥ ማምጣት ካልቻል ካፒታል ኢንጀክት ማድረግ ካልቻል የምናስበውን ልማት አናረጋግጥም። የሁሉም አገር ልምድ የሚያሳየው ይሄን ሁሉም ያደጉ አገራት በተቻለ መጠን ካፒታል እየጋበዙ ኢንጀክት እያደረጉ ነው ሀገራቸውን የቀየሩት። ለምንድን ነው እንደዛ የሚሆነው? አንደኛ ማርኬት አክሰስ። እናንተ አምርታችሁ ስታበቁ ምርቶቻችሁን በዓለም ገበያ ላይ ማቅረብ ምን ያክል አስቸጋሪ እንደሆነ ታውቁታላችሁ። አክሰስ ስላላቸው ያን አክሰስ ለመጠቀምና ማክሲማይዝ ለማድረግ ያግዘናል። ሁለተኛ ቴክኖሎጂ። ስንት ሀብታም ነው መኪና ገዝቶ አገር ውስጥ ካስገባ በኋላ መኪናው በጣም ዲጂታላይዝ ከመሆኑ የተነሳ በየቦታው ቆሞ ይቀር ወይም ወደ ዱባይ ጫነሽ። ቴክኖሎጂ በጣም አስቸጋሪ ነገር ነው። ሀብት ስላለን ብቻ ኦቨርናይት ኦን አናረገው። ከዚህ አንፃር ያስፈልጉናል እነሱ ልጆቻችን እዛ ገብተው ያን ነገር ተምረው በጊዜ ሂደት ውስጥ ትምህርቱ እንዲሸጋገር። ሶስተኛ የሥራ ባህል ነው። የኛን የሥራ ባህል ታውቁታላችሁ። የውጭ ኢንቨስተርና እናንተ ጋር የሚሰሩ ሰዎች አንድ አይደሉም። እናንተ ይሉንታም ስላላችሁ ያው የሀገርን ባህል ስለምታውቁ ትንሽ ተወት ታረጋላችሁ። የውጮቹ እንደዛ አይደሉም። የሥራ ባህል ይሰራሉም ያሰራሉም። ከሥራ ባህል አንፃር ያግዙናል። ከሃርድ ከረንሲ አንፃር በጣም ያግዙናል። የሚጭበረበር ሊኖር ይችላል። ቅድም እንዳነሳችሁት ሎካል እየተሸጠ መርካቶ እየተገባ እንደዛ ይኖራል። ግን ሃርድ ከረንሲ በደንብ መንግስት ማስፈጸም ከቻለ እናገኝባቸዋለን። ስለዚህ አያስፈልጉንም ሳይሆን ያስፈልጉናል። እንደውም እየጋበዛችሁ አምጡ። ሁለተኛ ጆይንት ቬንቸር ስሩ። ነገር ግን ባላንሱ መጠበቅ አለበት። የኢትዮጵያ እጣ ፋንታ የሚወሰነው በእናንተ እንጂ በእነሱ አይደለም። እነሱን አሁን የምንፈልገው አሁን ባለን ችግር ነው። እናንተ እያደጋችሁና እየበዛችሁ ስትሄዱ የነሱ ሚና እየቀነሰ የሚሄድ መሆን አለበት። አሁን አያስፈልገንም አይነት ኤክስትሪም እንዳይኖር በጣም ማሰብ ያስፈልጋል። በእኛና በእናንተ መካከል ያለው ግንኙነትና በእኛና በእነሱ መካከል ያለው ግንኙነት የራሱ ፈርጅ የራሱ መልክ አለው። እኛና እናንተ ሼር ሆልደር ነን። መንግስትና ኢትዮጵያውያን ሀብታሞች ሼር ሆልደር ነን። ሼር ሆልደር ሰርተው ሲያተርፉ የሚካፈሉት ነገር አላቸው። እናንተ ካፒታል ከፍ ታደርጋላችሁ። የኛ ዲቪደንድ ደግሞ አንኢምፕሎይመንት መቀነስ ነው። እናንተ እያደጋችሁ በጣም ብዙ ስራ አጥ እንዲጠፋ አብረን ስለምንሰራ አሲው የሚደረገው መንግስትና የግሉ ሴክተር በተለይም ደግሞ ዜጎች ሲሆኑ እንደ ሼር ሆልደር ይሰራሉ። ሼር ሆልደር ማለት ትርፍ የሚካፈል ማለት አይደለም። ፕሮሰስ የሚቆጣጠር ማለት ነው። ፕሮሰሱ ውጤቱን ስለሚወስነው ሼር የምናደርጋቸውን ሀብታሞች ባልተገባ መንገድ ኪሳችንን ማሳበጥ ሳይሆን በተገባ መንገድ አንኢምፕሎይ በመቀነስ ካገዛችሁ እኛ ደግሞ የምትሏቸውን ቢሮክራሲ የምትሏቸውን የመሬት ችግር እየፈታን ከሄድ እናንተም ታድጋላችሁ፣ የእናንተ ካፒታል ያድጋል፣ የኛም አንኢምፕሎይመንት ሬት እየቀነሰ ይሄዳል ማለት ነው። እንደ ሼር ሆልደር የሚያስብ ሰው ባላንጣ ሊሆን አይችልም። ምክንያቱም የአንደኛው እድገት አንደኛውን አፌክት ያደርገዋል። እናንተ ካላደጋችሁ አንኢምፕሎይመንት ያድጋል። አንኢምፕሎይመንት ሬት ካደገ መንግስት የሚባል ነገር አይኖርም። ታውቁታላችሁ። መንግስት ሰርቫይቭ ለማድረግ አንኢምፕሎይመንት ሬት መቀነስ አለበት። መቀነስ ደግሞ የሚችለው እናንተ ካደጋችሁ ብቻ። ይሄን እንዴት ነው ገብቶን እንደ ሼር ሆልደር ፕሮሰሱንም ውጤቱን የምንመራው የሚለው ጉዳይ ደግሞ ያው ፈርዘር መነጋገር ይፈልጋል። ሁለተኛው ገቢ ነው። የመንግስት ገቢ ስለዚህ ጉዳይ በደንብ ስለምታውቁ መናገር አልፈልግም። አደራ እምላችሁ ግን በእድገታችሁ ልክ ገቢ መክፈል አለባችሁ። ለእናንተ መነገር የለበትም። ገቢ መከፈል አለበት። ሰው ታክስ በትክክል ሳይሰበስብ መንግስት ያንን ሀብት ሪዳይሬክት ማድረግ ካልቻለ እንዲሁ መንግስት መባል አይችልም። ታክስ ደግሞ የሚሰበሰበው ቤዚካሊ ከእናንተ ነው። ገንዘብ ያለው እናንተ ጋር ስለሆነ እዛ አካባቢ ብታግዙን ጥሩ ነው። ሁለተኛው ብድር መመለስ። ብድር መጠየቅ ብቻ ሳይሆን ተበድራችሁ ስታበቁ በጊዜው ብድር መመለስ። በጣም ብዙ ሀብታሞች ጊዜ እያራዘሙ ብድር ስለማይመልሱ ያንን ገንዘብ ለሌላ ሰው ለማበደር ውስንነት አለ። ልክ ስትበደሩ በገባችሁት ውል መሰረት ተክታችሁ ችግር ይኖራል። መመለስም አብሮ ቢታይ ጥሩ ነው።
ሌላው ሶሻል ሪስፖንሲቢሊቲ ነው። እንግዲህ ባደጉት ሀገሮች ለምሳሌ አሜሪካን ብንወስድ የግሉ ሴክተር ደሃን የሚያግዘውን ያክል መንግስት አያግዝም። ሶሻል ሪስፖንሲቢሊቲ ቤዚካሊ ከቨር የሚደረገው በግል ሴክተር ነው። እኛ ጋር የመጣ እንደሆነ የሚያግዙ ሰዎች አሉ፣ ብዙ ሰዎች፣ ዜሮ ነው ብዬ አላስብም። ግን በደንብ ይታሰብበት ጥሩ ነው። ሀብት ካፒታል የሚያሳድግ የትኛውም ግለሰብ ካፒታሉን ለድሃዎች ሼር የሚያደርግበት መንገድ አንድ ለመንግስት ገቢ እየከፈለ፣ ሁለት አንኢምፕሎይ እየቀነሰ፣ ሶስተኛ ሶሻል ሪስፖንሲቢሊቲ እየተወጣ ካልሄደ በስተቀረ ሀብታችሁ ዘላቂ መሆን አይችልም። ይከማቻል፣ አንድ ቀን ይወድማል። ይሄን ኮንሽስሊ እንዴት ነው የአካባቢ ትምህርት ቤቶች ወንበር ሲያጡ ወንበር የሚገዛላቸው፣ ግድግዳ ሲፈርስ የሚጠገነው፣ መጽሐፍ ሲያንስ የሚገዛላቸው የሚል ጉዳይ ቅስቀሳ አያስፈልገውም። ልክ ካፒታል ሲያድግ አውቶማቲካሊ ማድረግ አለ። ብዙዎቻችሁ ከባህል የተነሳ እንደምታግዙ እገምታለሁ። በየመንገዱ መርዳት አይደለም፣ በየመንገዱ ቲፕ መስጠት ሳይሆን እሱን ሰብስቦ ፎርማል በሆነ መንገድ ችግር የሚፈታ ነገር ላይ ማዋል ያስፈልጋል። እዚህ አካባቢ የእናንተን ፓርት ብትወጡ ጥሩ ይመስለኛል። ያን እያደረግን ስንሄድ ሰርቪስ ይሳለጣል የሚል እምነት ስላለኝ ነው። ሌላው በጣም ዛሬ መነጋገር የምፈልገው ከእናንተ ጋር የሙስና ጉዳይ ነው። ሙስና እናንተ ካላገዛችሁን ቅድም እንደተባለው በሬዲዮ እየተናገርን የሀገር ሀብት ደግሞ እየተዘረፈ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰግስጓል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ከኛ የተሻለ ባይፓስ ማድረግ ይችላሉ። በህግ ሞደርን ሌባን መያዝ ከባድ ነው። እናንተ ብታግዙ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናረግ አውቃለሁ። ግን እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ውሃ ሽጦ ኮሚሽን መጠየቅ ለመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋሪ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም፣ አስነዋሪም አይደለም፣ እንደ መብትም ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ለእናንተ አደራ ማለት የምፈልገው ሙስናን ለመዋጋት ሌቦችን ቢያንስ እንዳይዳፈሩ ለማድረግ አናግዝም ብትሉ ሌባ ብር አይጠግብም። ዛሬ የሰጣችሁትን ይቀበላል። መስጠት ሲያቅተው እናንተን ነው ይበላችሁ። መስጠት ሲያቅታችሁ አይለቅም። በቃኝ ትናንትና ሰጥቶኛል ውለታ የሚባል ነገር አያውቅም። ውለታ ቢያውቅ ኖሮ በነፃ ያስተማረውን ህዝብ አይዘርፍም መልሶ። አንዴ ሰጣችሁ አትገላገሉም። የሚቆም ነገር ስላልሆነ በተቻለ መጠን ሌብነት ነውር እንዲሆን በጋራ ብንሰራ ጥሩ ነው። እንደዛ ማድረግ ካልቻልንም በሁሉም ነገር ያወራነው ወሬ ሁሉ ከንቱ ነው የሚሆነው። ሌቦች ሳይሳቀቁ ሌብነት ጥዩፍ ነው እያሉ በሚዲያ የሚናገሩበት አገር ከሆነ አሳፋሪ ነው። ቢያንስ ከሰረክ በኋላ መሸሸግ፣ መደበቅ፣ ማፈር አለብህ እንጂ ሰርቀ ስታበቃ ስለ ስርቆት በነፃነት መናገር ይሄ አደገኛ የሆነ ባህል ነው። ይሄም በጋራ ብንዋጋው ጥሩ ይመስለኛል። እኛም እንሰራውን በተቻለ መጠን አቅም በፈቀደን ሞክራለን። የእናንተ ድጋፍ ግን ቢጠናከር ጥሩ ነው። አለበለዚያ እናንተም ሌብነት አስቸገረ ትላላችሁ፣ እኛም በሬዲዮ ተዋጋን እንላለን። እንዲሁ እያደገ ስለሚሄድ ደግሞ ታውቃላችሁ ባለፉት 20 ዓመታት በከፍተኛ ደረጃ ካደጉ ነገሮች አንዱ ከመንገድ ከቴሌኮሙኒኬሽን ያልተናነሰ ሌብነት ነው አብሮ ያደገው። ልክ እንደ ኢንፍራስትራክቸር ኢኳሊ ያደገው ስኪል የመስረቅ አቅም ነው። እሱ በከፍተኛ ደረጃ የሀገር ኢኮኖሚ እየጎዳ ስለሆነ ተባብረን ማጥፋት ይኖርብናል። አይጠፋም ግን መቀነስ፣ ትንሽ አንገት ማስደፋት ያስፈልጋልና እዛ አካባቢ ብታግዙን። ሌላው ኢትዮጵያ በተወሰኑ ሀገራት ወይም በበርካታ ሀገራት አምባሳደሮች አላት፣ ትሾማለች፣ ትልካለች። እነዛ አምባሳደሮች የተሟላ የዲፕሎማሲ ስራ ሊሰሩ አይችሉም፣ እስካሁንም አልሰሩም። የዲፕሎማሲ ስራ የሚሰራው በህዝብ ነው፣ በዲያስፖራ በእናንተም ጭምር ነው የሚሰራው። በሄዳችሁበት ሁሉ የሹመት ደብዳቤ ባይደርሳችሁም እንደ ሀገር አምባሳደር
ስለ ኢትዮጵያ ኢሜጅ፣ ስለ ኢትዮጵያ መልክዓ ምድር በተቻለ መጠን በገለጻችሁም በንግግራችሁም ውስጥ አስገብታችሁ ዲፕሎማት መሆን አለባችሁ። በነዛ አምባሳደሮች ብቻ ቱሪስት መጋበዝ አንችልም። በነዛ አምባሳደሮች ብቻ ተጨማሪ ካፒታል ልናመጣ አንችልም። በነዛ አምባሳደሮች ብቻ የብድርና ዕዳ ስረዛ ላይ ትልቅ ጫና አለው ይሄ ጉዳይ። አንዳንድ ሀገራት በአውሮፓ ኢሜጅ ቢልዲንግ ኦፊስ ይከፍታሉ። አፍሪካ ውስጥ የአፍሪካ መንግስታት ኢሜጆቻቸውን ቢልድ የሚያደርጉ ኦፊስ ከፍተው ለንደን ያስቀምጡና ስለዛ ሀገር መልካምነት በተነገረ ልክ ያው ታውቃላችሁ፣ ሰው የሰማውን ነው እውነት አድርጎ የሚወስደው። በተነገረ ልክ አበዳሪውም ረጂውም ጀነረስ ይሆናል። ስለዛ ሀገር ክፉ በተነገረ ልክ ደግሞ ሰው እጁ ይሰበሰባል። እና ዲያስፖራውም እናንተ ማድረግ ያለባችሁ በተቻለ መጠን የኢትዮጵያን ኢሜጅ ቢውልድ በሚያደርግ ስራ ላይ መረባረብ። የኢህአዴግ ኢሜጅ አላልኩም፣ ኢህአዴግ ለራሱ ይበቃል። የኢትዮጵያን ኢሜጅ ሲሆን ግን በጋራ ማለት ነው። የኢትዮጵያን ኢሜጅ እያበላሸን የኢትዮጵያን ኢሜጅ እየጎዳን መንግስት የጎዳን አይነት ስሜት እንዳይፈጠር በተቻለ መጠን በሄዳችሁበት ያንን ስራ ብትሰሩ እናንተ የምትሰሩት ደግሞ ሞር እኛ ከምንሰራውም ስለሚሻል ይሻላል። ታማኝ ናችሁ፣ ለአንድ ፓርቲ የምትናገሩ አይደላችሁምና ኢትዮጵያን በሚመለከት በተቻለ መጠን እንደ አምባሳደር ብታግዙን ጥሩ ነው። ሌላውን ማድራማት እንፈልገው እውቀት ነው። እናንተ ጋር በትክክል ኦዲት ያልተደረገ እውቀት አለ። ኦዲት ማለት ሰርቲፊኬት ያልተሰጠው ያልተለየለት እውቀት አለ። ያ እውቀት ፖሊሲ ስናወጣ ችግር ሲገጥማችሁ ብቻ ሳይሆን በተገኘው አጋጣሚ በማህበራችሁም እያስጠናችሁ የፖሊሲ ሀሳብ ማቅረብ እኮ ትችላላችሁ። ጥናት ላይ ቤዝ ያደረገ ከሆነ እውነት ነው ወይ ብለን እኛ ደግሞ ክሮስ ቼክ አድርገን ያ ጥናት እውነተኛ ከሆነ እንጠቀምበታለን ማለት ነው። እኛ ስላልገባን እኛ እስኪገባ መጠበቅ የለባችሁ። አጥንታችሁ ኢንቨስት አድርጋችሁ እውቀት ከሆነ የቸገራችሁ ይኸውላችሁ እውቀት እኛ አቅርበንላችኋል አስቡበትና መልሱ ማለት አለባችሁ። ለማስተማር መንግስትንም ዜጎችንም የእናንተ ጥረት ትንሽ ከፍ ያለ ስለሆነ አስባችሁ ብትሰሩበት። የምርምር ተቋማት ብታግዙ ኢንቨስት ማድረግ አለባችሁ። ምርምር ተቋማት በቂ በጀት የላቸው፣ ብዙ ያቀዳሉ ግን ዴሊቨር አያደርጉም። ቢኮዝ ፕራይቬት ሴክተር ኮንሺየስሊ አያግዛቸው። ምርምር ተቋማት በየትኛውም ዓለም ኢኖቬቲቭ የሆኑት ፕራይቬት ሴክተር እያገዛቸው ነው። ብሩ 10ም 20ም ሊሆን ይችላል፣ ግን አውቃችሁ አግዟቸው። ፕራይቬት ሴክተሩ ማገዝ ጀምሯል ብሎ አንደኛ ኢንፍሉዌንስ ታደርጋላችሁ። የሚያቀርቡት የምርምር ውጤት የእናንተንም ኢንተረስት ሰምሃው የሚያካትት ይሆናል። በሌላ መንገድ ደግሞ መንግስትን ብቻ ሳይሆን ፕራይቬት ሴክተርም ሰርቭ ማድረግ አለብን እያገዙን ነው የሚል አቲቲዩድም ይፈጠራል። አስባችሁ ምርምር ተቋማትን ፈንድ ማድረግ ብትችሉ ጥሩ ነው። ሌላ ድራማትም ፈልገው መለያችሁ ላይ ነው። መለያችሁ አንደኛ ጥራት በምትሳተፉበት ማንኛውም ኤሪያ ላይ መለያችሁ ቢሆን ጥሩ ነው። አሁን ቻይና በጥራት ላይ የነበራትን ኢሜጅ ለመቀየር ምን ያክል ጊዜ እንደፈጀባት ታውቃላችሁ። ከትልልቆቹ አይደለም ከኛ ይሄማ የቻይና ነው ማይል ኢትዮጵያ የለም ታውቃላችሁ። ኢሜጅ አንዴ ከተበላሸ በኳሊቲ ረጅም አመት ያን ማስተካከል ይቸግራል። ቻይና ያን ኢሜጅ ለመቀየር ከሁሉም ሀገር በርካታ ሰዎች እየጋበዘች ውድ ዕቃ ቤስት ዕቃ ያለበት እያሳየች ከፍተኛ ማርኬቲንግ ስራ ሰርታ ነው አይ ውድም አላቸው ርካሽም አላቸው ወይ ሚረባም አላቸው የሚለው ጋር ይደረስ ነው። አሁንም እንኳን ቢሆን የጣሊያን ዕቃና የቻይና ዕቃ ሰው እኩል አይ እና ጥራት መለያችን ቢሆን ቤት ስትሰሩ መንገድ ስትሰሩ የመንግስትም ይሁን የግላችሁም ይሁን በተቻለ መጠን ጥራት ቢኖረው ጥሩ ነው። ይሄን አስባችሁ ብትሰሩበት እኛ ሀገር የሚገነባው ማንኛውም ነገር ለትውልድ ሳይሆን ለኛም አይሆንም። ስራው ሳይጀምር መፍረስ ይጀምራልና አስባችሁበት ብትሄዱ ጥሩ ነው። ሁለተኛው ሰርቪስ ነው። እንግዲህ መንግስት እያደገ ባለ ሀገር መንግስት የሚማረው ከፕራይቬት ሴክተር የቢሮ ጽዳት፣ ኦፕን ኢንቫይሮንመንት፣ ሰራተኛን የማሰራት ባህል፣ ከሰራተኛ ቀድሞ መግባት፣ ሰራተኛ ከስተመር አቢዩስ ሲያደርግ እንደ ማናጀር ወጥቶ
ትክክል እንዳልሆነ ማሳየት እናንተ ጋር ቢለመድ እኛ ከእናንተ ስንቀጥር እናንተ ከኛ ስትቀጥሩ ካልቸሩ ሊቀያየር ይችል ነበር። አሁን ሀብታም ሁለት ነው፣ መንግስትና የግል ሴክተር ኢትዮጵያ ውስጥ። መንግስት እንዳልኩት ሰርቪስ የሚባል ባህል አልፈጠረም። እናንተም ችግሩን ብታውቁትም በተቋሞቻችሁ በቂ ሰርቪስ አይሰጥም ወይም ልምምዱም ብዛም ነው። ይሄን ለመቀየር ኮንሺየስሊ ብትሰሩበት በእቅድ አስገብታችሁ ሰርቪስ ካልቸር መቀየር አለበት። እኛ ካልቀየር ነው መንግስት አይቀየርም። መንግስት መማር ያለበት ከኛ ነው እያላችሁ ብታግዙን ጥሩ ነው። ከሰላም ጋር የሚያያዘው በጣም እውነተኛ ችግር ነው። ሰላም ከሌለ ምንም ነገር የለም። ግን ሰላም የሁላችን ድምር ጥረት ነው። በወታደር በፖሊስ ሰላም አይጠበቅም። ሰላም እንዲጠበቅ ኢንቨስትመንት የተሟላ ዋስትና ማግኘት እንዲችል የግል ሴክተሩም መንግስትን ተባብረው መስራት አለባቸው። አንደኛው አንኢምፕሎይመንት ነው። አንኢምፕሎይመንት ላይ ሰፊ ስራ ስንሰራ ሰውን ግብረ ገብነት ስናስተምረው የሰውን ሀብት ማጥፋት ትክክል አይደለም፣ ሰው መግደል ትክክል አይደለም ስንለው በየጊዜው ሰው እየተቀየረ ይሄዳል። ካስተማር ነው መልካም ነገር ከዘራን እሱን ነው የምናጭደው። ያልሰጠነውን ግን ብንጠብቅ ዋጋ የለውም። ልጆቻችን ያላስተማርናቸውን ያልነገርናቸውን ነገር እንዲያደርጉ ብንጠብቅ አይሰራም። እናንተ በእናንተ ጊዜ ታውቃላችሁ፣ ስታጠፉ በርበሬ ታጠናችሁ በጣም በብዙ መከራ ነው አሁን ያለው ግብረ ገብነት የተፈጠረው። የአሁኖቹ እንደዛ አይደሉም። ሲያጠፉ ማባባያው ብር ነው። በቃ አታልቅስን ከ10 ሺህ ብር ነው። አደገኛ ችግር ስለሆነ ያን ለመቀየር በጋራ ካልሰራን በስተቀረ ኢነር ፒስ የሌለው ሰው ኢንቫይሮንመንታል ፒስ አያረጋግጥም። ውስጡ የታወከ ነው፣ ውስጡ የተረበሸ ነው። እሱን ራዲየት የሚያደርገው ኔጌቲቭ ኢነርጂ ራዲየት እያደረገ የሚውል ደግሞ ወደ ግጭት፣ ወደ ብጥብጥ፣ ስድብ፣ ኃይል ሊሰማራ ስለሚችል በተቻለ መጠን በጋራ ብንሰራኛ አንደኛው ፎከስ አድርገን ሰራ ያለነው ሰላም ላይ ነው። ችግር አለበት የሚባል ኤሪያ ላይ ከህዝብ ጋር እየተገናኘን በመንግስት በኩል ዊሊንግነሳችን እያሳየን ነው። ህዝቡ በጣም ጥሩ ሪስፖንስ አለው። ግን እናንተ ማግዙ። ቅድም የተነሳ አንድ ጉዳይ አለ። ጠቅላይ ሚኒስትሩ የተናገሩት ነገር እውነት እንዲሆን እንዲተገበር እኛም እናግዝ የሚል ሐሳብ ተነስቷል። በዛው መልእክት እንዲሆን አንዲት ሴት ወይም ወንድ ለትዳር ፕሮፖዝ ማድረግ ይችላል። ፕሮፖዝ ካደረገ በኋላ የትዳር ኪዳን ሲፈጸም የዛን ትዳር ጤንነት ማስጠበቅና ማስቀጠል መጀመሪያ ፕሮፖዛል ያቀረበው ሰውዬ ግዴታ ነው የሚል ሐሳብ ትክክል አይደለም። እኔ ፕሮፖዝ አድርጌያለሁ፣ አብረን እንስራ፣ ኢትዮጵያ ትቀየራለች አምናለሁ። እኔ 7 days a week እሰራለሁ፣ እናንተም ከሰራችሁ ይቀየራል። እኔ ፕሮፖዝ ስላደረግኩኝ እኔ ብቻ እንደምቀይረው የሚያስብ ዜጋ ካለ ግን ስህተት ነው። እኔ እያልኩ ያለሁት የሚቀየር ሀገር አለን፣ መቀየር የሚያስችል ጭንቅላት አለን። ስድቡን፣ ጥላቻውን፣ መለያየቱን እንተው፣ አንድ እንሁን። በዚህ መንገድ